እንዴት ልታገስ? በምን ልታገስ? ትንሽ እንኳን የማገኝበት ፍንጭ መኖር አልነበረበት? አለበት ዝና። ግን አንተን በጣም ስለሚፈሩ በጣም ጀግና እንደሆንኩ ስለሚያውቁ ጉድጓድ ቆፍረው ተደበቁ። ግን አሁን ሲጨንቃቸው መውጣታቸው አይቀርም። እስኪ ና እናውራ። እስኪ እዚህ ቁጭ በል። ከንፈሬን ሳሚኝ እኮ ነው የሚለው። እኔ እሱን ታወጫለሽ ብዬ አላሰብኩም ነበር። ግን ደግሞ ህግ ነው፣ መከበር አለበት። ኧረ እባክህ ይህም እኮ እንደዛው ነው የሚለው። ይሄ ታምር መሆን አለበት። አይሽ በቃ ፈጣሪ እንድስሚኝ ሁሉንም ወረቀቶች በአንድ ጽሑፍ ቀይሯቸዋል ማለት ነው። ተው እባክህ። እንዴ እሱ አይቻልም። እሱ ማንበብ አይቻልም። ላይ መጀመሪያ ክናት ማለት ነው። ዋው የመጀመሪያ ናት። እንዳያት ነው የወደድካት? ኖ አይደለም። ደግሞ የዝና ህጋዊ ሚስት መሆኔን አትርሳው። አረሰው። እኔ ካንተ ጋር ሁሉንም በነፃነት ነው ማድረግ የምፈልገው። መቼ ነው ነፃ የምንሆነው? ከሀገር ካልወጣን በስተቀር ከዝና ነፃ መሆን አንችልም። ከሱ ጋር ሳያት በጣም ደስ አለች። ከዛ ሂጅ ለአባቴ ነገርኩት። አባቴ ወንድ ነበር። የማን ልጅ ናት እንኳን አላለኝ እና እናቴ ለሰርግ እንድትዘጋጅ ነበር የነገራት። አባትህ በጣም ይወድህ ነበር ማለት ነው? በጣም ነበር የሚወደኝ። እና ሉላን ከሞገስ ነጥቄ ያገባሁት እና እሷ እኔን እሺ ባትለኝ ኖሮ ሞገስ እኔ ሳይሆን አባቴ ነበር የሚገለው። ምን ማለት ነው? አንተም እድሉን ተጠቀምበት ማለቴ ነው። የቱን እድል? ይሄና ደግሞ ነገር በቀላል ነገር ማህሌት አቅነዝንዟት ኤፍራታ ተይ እባክሽን ከዝና ጋር እንዲህ አይነት ቀልድ አቁሚ ብትላትም እሷ ግን ያችን ሉላ የምትባለውን ሴትዮ አስረስቼ ዝናን በእጄ ማድረግ አለብኝ አማልለዋለሁ በማለት እቤቱ ሄዳ ነበር። ነገር ግን እሱን ማማለል በቀልድ አይደለም፣ የሚገባትን አድርጎ በደንብ ከሱ ጋር ሰፋጣ ዋጋ ያስከፍላል። በደንብ አድርጎ ነበር በጥፊ ያቀመሳት። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዝና ሉላ ከጠፋችሁ ሰንበትበት ብሏል። ሞገስ ጋር የተደወለበትን ስልክ ሆነም እንዲሁም ደግሞ ከሉላ ጋር የተደወለውን ስልክ እንዳለ ፋይል ገልብጠህ ስጠኝ ብሎ ሲለው ሰውየውም ዝና በጭራሽ ይህንን ላደርግ አልችልም፣ ወንጀል ነው በማለት አልሰራም ሲለው ሰውየውም ጋር ተጣልተው ተወው። ከአሁን በፊት ማህሌት የቀጠረቻቸው ሰዎች ነበሩ ሞገስን ለማስገደል። እነዛን ሰዎች አገናኝ ብሏት ተገናኝተው ከዝና ጋር እያወሩ ባለበት ሰዓት ሰዎቹም የምትወደውና የምታፈቅረው ሰው እኮ ሌላ ሰው ካለ ተዛ ሰው መንጥቆ ወደ ራስ ለማድረግ ከባድ ነው የሚሆነው። ምክንያቱም ዛሬ ብታመጣትም ቀልቧም ፍቅሯ ያለው ከሌላ ጋር ስለሆነ ከአንተ ጋር ዝም ብሎ ነው የሚሆንብህ ብሎ ቢመክረውም ሰውየው ግን ይሄን እንድትነግረኝ ሳይሆን የከፈልኩህ እኔ ያዘዝኩህን እንድትሰራልኝ ነው ያዘዝኩህ፣ ተግባባን እያለ ሲጮህበትም እሺ በማለት ግን ቢነግረውም ሰውየው አንዳንድ ነገሮችን ዝናን ለማስረዳት እየሞከረ ነበር። አንተ ሰው ስለማታቀኝ ለአሁኑ ትችሃለሁ፣ ግን ከአሁን በኋላ ስንገናኝ እንደዚህ አይነት ነገር ብትደግም አልለቅህም ብሎ ነበረ ያስፈራራው ሰውየውን። እሱም ወሬውን እንደቀጠለ በመካከል እሺ ሲለው እኔ ወሬም መቼ ጨረስኩና ነው እሺ የምትለኝ እያለው ባለበት ሰዓት ማህሌትና ኤፍራታ ከቤታቸው ገብተው የሞገስን እናት እንዳላገኟት ወደ ሌላ ሀገር እንዳሸሿት እንግዲህ ስትነገር በጣም ነበረ የተገረመችው። ከአሁን በኋላ እኔ ማሸነፍ አልችልም፣ አሁን ላይ እየናፈቀኝ ያለ ቢኖር የብሩኬ ቤት ነው፣ እኔ ከብሩኬ መለያየት አልነበረብኝም እያለች እየተጸጸተች ነው የምትገኘው። እሱም መጀመሪያ ነበረ ማሰብ የነበረብሽ አሁን ሳይሆን ምን ታደርጊዋለሽ፣ ከአሁን በኋላ ያንቺ አይደለም የቅድስት ሆኗል ስትላት በገዛ እጄ ነው ይበለኝ፣
አሁን ነው እየተሰማኝ ያለው እንደገና። እኔ እኮ ምንም አልጎደለብኝም ነበረ። ስቀብጥ ነው እንደዛ ያደረገኝ። በጣም ጥሩ ሰው ነበር እኮ እያለች አሁን ላይ እያመሰገነችው ትገኛለች። በጣም ብዙ አሰቃይተዋለች፣ በድለዋለች፣ ልጁን እንዳይታከም አድርገዋለች። ብሩክን ያልሰራችው ስራ የለም። ከብሩክ አልፎ ጓደኛውን ሞገስን ራሱ ብዙ ነገር አድርገዋለች። ሀብቱ ራሱ እንዲያዝበት አድርገዋለች። ሉላ ጋር እያወሩና የተጫወቱ ባለበት ሰዓት ሞገስና እኔ እኮ አንቺ ጥለሽ ስትሄጂ ስራ እንዴት መስራት እንዳለብኝ ለራሴ ነግሬው ተንስቼ ሀብታም ሁኜ ነበረ። ያው አሁን ላይ ምንም እንኳን ማህሌት ብታስይዘው ብሎ ሲላት ሉላም በጣም አስተዋይ ስለሆነ በወንጀል ያመጣኸው ሀብት ከሆነ እንኳንም ተያዘ። እኔ የምፈልገው አንተ ጥሩ ሰርተህ ያመጣኸውን እንጂ በወንጀል የሰበሰብከውን ሀብት አልፈልግም እያለችው፣ እሱም እኔ እኮ ካሁን በኋላ ገንዘብ እንዴት ማግኘት እንዳለብኝ ሰራሁኝ እንጂ ካሁን በኋላ ተመልሼ ወደ ወንጀል አልገባም። ሉላ እመኝኝ፣ በቅርቡ ደግሞ አንቺ ከዛ ዝና ከሚባለው ሰውዬ ተላቀሽ በእጄ ትገቢያለሽ፣ የኔ ትሆኛለሽ፣ እንደፈለግን እንሆናለን ብሎ ሲላት ሉላም እኔ እናንተ እንደፈለግን መሆን የምንችለው ከሀገር ስንለቅ ብቻ ነው። በባለፈው ውጩ ናፈቀኝ ብዬ ውጭ ስንወጣ ብዙ መከራ አይተናል እያለች አንዳንድ ነገር እየነገረችው ባለበት ሰዓት አሁን ምንድን ያስፈለገሽ ብሎ ቢላትም ፀሐዩ በጣም ናፍቆኛል፣ ግን ደግሞ መውጣት አልፈልግም። ምክንያቱም ከወጣው ያ ዝና የሚባል ሰውዬ ያገኘናልና እባክህን እንዳታስበው፣ እዚሁ ነው የምንቀመጠው ነገሮች ውስጥ የሚስተካከል እያለችው ነበር። ኤፍራታና ማህሌት አንዳንድ ነገሮች ብሩኬ እንዳመለጣት እየተጸጸተች ነበረ። ግን ቢሆንም እሱን እንደማታገኘው ድጋሚ ተስፋ ቆርጣ ተስፋዋን ዝና አድርጋለች። ዝና ደግሞ እንደማይሆናት ኤፍራታ ብትነግራትም እሱን እንደምንም ብዬ በእጅ አስገባዋለሁኝ እያለቻት ተይ ይቅርብሽ፣ እሱ ኃይለኛ ነው አትችውም ማህሌት ብትላትም ግድ የለሽም እንደዚህ አይነት ሰዎች አንድ ጊዜ እጅ እስከሚገቡ ነው እንጂ እጄ ከገባ በኋላ እንዴት እንደማስተካክለው ታያለሽ ስትላት፣ እሷ ግን ተይ ይቅርብሽ፣ እኔ ከሱ ጋር እንዲህ አይነት ነገር ባትነካኪ ነው የምመርጠው ብላ ብትላትም አይ እሱንማ እንደምንም ብዬ በእጅ አደርጋለሁ፣ ያቺ ሉላ እንደሆነች ተመልሳ ወደ እሷ አትመጣም፣ ሞቷንም ቢሆን ትመርጣለች እንጂ ያለች ነበረ። ቅድስትና ዳጣ አንዳንድ ነገሮችን እያወሩና እየተጫወቱ ባለበት ሰዓት ዳጣ በጣም የምታሳዝን ምስኪን ናት። ቅድስት ስለ ወንድሟ ስትነግራት ወንድም መከታ ነው፣ እህት አጉራሽ ናት፣ አባት መከታ ነው፣ እናት ደግሞ በጣም አዛኝ ናት እያለች ስትነግራት እኔ እኮ ይሄን የምትይውን ሁላ አንዱንም አላቀው፣ የእናት ፍቅር ብትዩ የወንድም ግን ወንድም ይኖረኛል፣ እናትስ ይኖረኛል፣ አባትስ? አባት እንኳን ተይው፣ አባቴ እንደ ጣለኝ እርግጠኛ ነኝ። ግን እናቴን አገኛታለሁ፣ ፈልጋታለሁኝ፣ መቃብሯን ቢሆን ሄጄ እናቴን እንደምንም ብዬ አገኛታለሁኝ እያለች ቅድስትዬ እንደዚህ አትሁኝ፣ እናትሽን በእርግጠኝነት ታገኛቸዋለሽ፣ ምንም አይሆኑ፣ እኔ እንደምታገኛቸው ነው የሚሰማኝ ስትላት እኔ እኮ አሁን ቡራ ከመጣ ስሜን በሱ ስም አስደርጋለሁ፣ የአባት ስሜን እሱ እስከሚመጣ ድረስ ብቻ ነው እየጠበኩት ያለሁት እንጂ መታወቂያ አወጣለሁ በሱ አባት እሆንሻለሁ ብሎ ቃል ገብቶልኛል እያለች ነበረ። ነገር ግን ቅድስት ቤተሰቦችሽንም ሁሉንም ታገኛለሽ፣ አታስቢ፣ አባትሽም ይገኛሉ፣ እኔ ቤተሰቦችሽ እንዳሉ ነው የሚሰማኝ ስትላት ቅድስትዬ እንዳፍሽ ያድርግልኝ፣ እኔ ቤተሰቦችን ማግኘት በጣም ነው የምፈልገው። እኔ እኮ እስከ ዛሬ ድረስ ፍቅረኛ የሚሆን ያላገባሁት ምክንያት አለኝ። ምክንያቱም ወንዶቹ ባገባቸው ወንድሜ ሊሆን ይችላል እያልኩኝ እኮ በዚህ ፍራቻ ነው እስካሁን ድረስ ወደ ፍቅር ያልገባሁት። እኔ ግን አሁን እናት እኮ ብሆን ልጅ እናት እንዴት እንደሚሆን አላውቅም። ምክንያቱም እኔ እናት አላሳደገኝም፣ ጎዳና ነው ያሳደገኝ። እናትነት እንዴት ነው? ልጅስ እንዴት ነው? እያለች በጣም የምታሳዝን ምስኪን ናት ዳጣ። የእውነት በጣም ታሳዝናለች። እንግዲህ ቅድስት እየተፍለቀለቀች ነበረ። በጣም ሳቅ መሽኮርመም ስታበዛ
እንደዚህ የሚያሽኮረምምሽና እንደዚህ የሚያስቅሽ ምንድን ነው ብላ ብትላትም ቅድስትም አልነግርሽም ሚስጥር ነው ስትላት፣ አይ ይሄን ነገርማ እንደምንም ትነግርኛለሽ ስትላት፣ ቡራ ሊመጣ ነው እንዴ ቆይ ስትላት፣ አዎ እመጣለሁ ብሏል ግን ሚስጥር ነው። ደውሎልሽ ነበር ስትላት፣ አዎ ደውሎልኝ ነበረ እመጣለሁ በቅርብ ጊዜ ብሎኛልና ቤቱን እያስተካከልኩ ነው። አንቺ ደግሞ እስከ ጫማሽ ዝም ብለሽ አትውጭበት እያለች ስትነግራት፣ እሺ ቅድስትዬ አብሽሪ፣ እንዳውም ምን ያጸዳልሻለሁኝ ፏ ነው ማደርገው፣ ይሄን ሰማያዊ ነጭ ነው ማደርገው እያለች እያሳቀቻት፣ ያንቺ ማጽዳት ቀርቶ ባላበላሸሽብኝ ያጸዳሽውን እያለቻት ቁጭ ብለው የተጫወቱና የተዝናኑ ነበረ። እንግዲህ ሞገስና ሉላም አሁን ላይ በጣም ፍቅራቸውን እያጣጣሙ ዘና ፈታ እያሉ ወረቀት ያኔ ብዙ ወረቀቶች የያዘ ነበረ። እነዛን ወረቀቶች አንሺ ብሎ ሲላት ስታነሳው ስታነበው አንብቢ ብሎ ሲላት ስታነበው ከንፈሬ ሳሚኝ ነበር የሚለው። ስለዚህ ሳሚኝ ሲላት ድጋሚ ስታነሳ አሁንም ድጋሚ የዛው አይነት ጽሑፍ ነው። ይሄማ እንደምንም ብለሽ ግዴታ ትስሚኛለሽ ብሎ ሲላት ወደ አጠገቧ ሲጠጋ፣ ተው ሞገስ፣ አሁን እኮ እኔ የዝና ህጋዊ ሚስቱ ነኝ እና ይህንን ነገር የሃይማኖት አባት ፈልገን ማስተካከል ካለብን አስተካክለን ከዛ በኋላ እንፈልግ እንሆናለን እንጂ እኔ የእሱ ህጋዊ ሚስት ሁኜ በጭራሽ ይሄን አላደርግም ስትል ነበረ። ማህሌት ዝናን ለማማለል እቤቱ ድረስ ቀጥ ብላ ስትሄድ እሱ ቢናደድባትም እንዴት መጣሽ ብሎ አንዳንድ ነገሮችን እንዴት ነው ያደግከው? ስላስተዳደግህ ንገረኝ እስኪ ስትለው ስላስተዳደጉ እየነገራት ሳለ እስቲ ደግሞ ስለ ፍቅረኛ ንገረኝ ስትለው እሱ ግን ፍቅረኛ ብዙ ሴት እንደሌለው ከሉላ ውጭ የሚያፈቅረው እንዳልነበረ ሲነግራት በጣም ነበር የተገረመችው። የመጀመሪያዬ ሉላ ናት፣ የመጨረሻ የምትሆነው ሉላ ናት። እንደ አጋጣሚ ሉላና ሞገስ አብረው ሲሄዱ ነበር ያየዋት። ግን ስለወደድኳት ለአባቴ ስነግር አባቴ ቀጥ ብሎ እናቴ ሰርግ እንድትደግስ ነበረ የነገራት። ያኔ ሞገስ የሆነ ነገር ቢኖሮ እኔ ሳልሆን አባቴ ይገለው ነበር። ግን እሱም ምንም አላለ፣ ዝም ነበር ያለው። ያኔ እንደዛ ዝም እንዳላለ አሁን ጊዜ ጠብቆ ተበቀለኝ እያለ ሲነግራት ነበረ። እንግዲህ ሉላ ካሁን በኋላ አትመጣም። እሷ ከምትወደውና ከምታፈቅረው ጋር ላይፏን እየቀጨች ነው። አንተ ነህ እንጂ የምታሳዝነው። ስለዚህ አንተም እድልህን ተጠቀምበት ብላ ስትለው ለምንድን ነው ፈታ የማትለው ከኔ ጋር ዘናበል እያለችው ሁልጊዜ ብቻም እሷ በሴትነቷ በገላዋ ነው ሁልጊዜ የምትጠቀመው። ከአሁን በፊት ሞገስን ራሱ ከባሏ ጓደኛ ጋር ብዙ ነገር ስታደርግ ነበረ። ያም አልበቃት ብሎ ከፖሊስ ጋር ራሱ እንደዚሁ እንደተያዘች እና እንደታሰረች ገንዘብ ልስጥህ ብላው ገንዘብ አልፈልግም ሲል በሴትነቷ ላስደስትህ ነበር ያለችው። በየቦታው የሄደች የምትጋደምና የምትዘረጋ ማለት ነው። ነገር ግን ከባዱ ነገር ከዝና ጋር ቀልድ የለም። እሱ የእውነት ሉላን በጣም ይወዳታል። ሴት ወደ ሌላ ሴት ሊቢል ከእሷ የበለጠ ብዙ ሴቶች ማግኘት ይችላል። ግን ሉላን ስለሚወዳትና ስለሚያፈቅራት ያው ኃይለኝነት በብትር ተደብድቦ ስላደገ ነው እንጂ የእውነት ሉላን ይወዳታል ማለት ነው። በጥፊ ነበር ያቀመሳት። በጣም በእርግጠኝነት እኔ ዝና ካሁን የሆነ ነገር አደረጋት እያልኩ ስጠብቅ ነው የምር የመታት። በጣም ጠብቄው ነበረ እንደሚመታት እርግጠኛ ሆኜ የነበረ ማለት ነው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የደውል ምልክት ማጥቆር አትርሱ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያደርግልን፣ ሞቶ ከመቅረት ፈጣሪ ጠብቀን እያልኩኝ ለዛሬው ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።